አልጀርስ ስምምነትና የባህር በር ፍላጎት መግቢያችን ላይ እንደተነጋገርነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ 25ኛውን ዓመቱን ነው። የአልጀርስ ስምምነት 25ኛ ዓመት ሆኖታል። እሱን አስመልክቶ ያደረጉት ጥሪ ነው አነጋጋሪ ሆነው። ዛሬም በአልጀርስ ስምምነት ዙሪያ እንድንነጋገር ምክንያት የሆነን እሱ ጥሪ ነው። ጥሪው በአልጀርስ ስምምነት ውስጥ የነበራችሁ ተስማሚዎች ኢትዮጵያ እና ኤርትራ ማለት ነው፣ እናንተ አካላት የተስማማችሁበትን ስምምነት እውን እንዲሆን ያላችሁን ቁርጠኝነት እንድታሳዩ ጥሪ አቀርባለሁ ይላሉ። እና ይህ ነገር መነጋገሪያ ሆኗል ዛሬ። ትላንትም እንዲሁ አነጋጋሪ ጉዳይ ነበረ። ከዚህ ቀደም ብሎ ያውቃሉ? እኔ አስታውሳለሁ፣ ፕሮግራም ሰርቼበት አውቃለሁ። ባለፈው ዓመት ይሁን እንደዚሁ ብቻ ከአልጀርስ ስምምነት ጋር የተያያዘ የሆነኛ ዓመቱ ሲከበር ተመሳሳይ አይነት መልእክት አስተላልፈው ነበር። ያኔ አሁን ባለው አይነት መጠን አነጋጋሪ አልነበረም። የአሁኑ ለምን አነጋጋሪ ሆነ ሲባል ግልጽ ነው። የአሁኑ አነጋጋሪ የሆነው ኢትዮጵያ ከአሰብ ጋር በተያያዘ የምታነሳው የይገባኛል ጥያቄ ጋር ጉዳዩ ስለሚገናኝ ነው። ወይንም ኢትዮጵያ ከምታቀርበው የባህር በር ፍላጎቷ ጋር ይሄ የአልጀርስ ስምምነት አብሮ ማሄድ ስለሆነ አብሮ አይሄድም። በዛ ምክንያት ነው ጉዳዩ መነጋገሪያ ይሆን። ለኢትዮጵያ ደስ የማይል ጥሪ ነው። በእርግጠኝነት ለሻዕቢያ ለኤርትራ መንግስት ደግሞ ጥሩ ሊባል የሚችል ጥሪ ነው። ምናልባትም በእኛ በኩል ቁርጠኛ ነን የሚል ምላሽ ሁሉ ሊሰጡ ይችሉ ይሆናል። የአልጀርስ ስምምነት እንዲከበር በእኛ በኩል ቁርጠኛ ነን ሊሉ ይችላል። ለኢትዮጵያ ግን አይጠቅማትም። ጥሪው ለኢትዮጵያ ደስ የሚል ጥሪ አይደለም። እኛ ጣመንም አልጣመንም እሳቸው ግን ይህን ጥሪ ከማድረግ ግን ወደኋላ አይሉም። ምክንያቱም አደራዳሪ ነበሩ። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እና አልጄሪያ ነበሩ አደራዳሪ የነበሩት። እሳቸው የሚመሩት ተቋም በወቅቱ አደራዳሪ ነው። እሱ አደራድሮት የመጣውን ውጤት አሁንም ቢሆን እውን እንድታደርጉት ብለው ጥሪ ማድረጋቸው ተጠባቂ ነው። ግን አነጋጋሪ ግን የሆነው እንዳልኳችሁ ከኢትዮጵያ የባህር በር ፍላጎት ጋር የተያያዘ ነው። የተያያዘ ሳይሆን የሚጋጭ ነው። የአልጀርስ ስምምነት ኤርትራን እንደ ሀገር እናውቃታለን። የአልጀርስ ስምምነት ላይ ኤርትራ አሁን ያላትን ካርታ ማለት ነው፣ አሁን ያላትን ካርታ እናውቃለን፣ እውቅና እንሰጣለን፣ የኤርትራን ሉዓላዊነት እናከብራለን እንላለን። ምሳሌ ችግራችን አንዳንድ ቦታዎች ላይ የድንበር ይገባኛል ነገር ነው። እሱም በአሰብ በኩል አይደለም፣ እዛው በትግራይ አካባቢ በኩል ችግራችን እሱ ነው እንጂ ኤርትራን እንደ ሀገር እናውቃታለን። በአልጀርስ ስምምነት ችግራችን ከካሳ ጋር የተያያዘ ነው። የአልጀርስ ስምምነት ሁለት ነገሮችን ነው የሚያየው። አንደኛው ይሄ ችካል መተከል ከዚህ ወደዚህ ኢትዮጵያ ከዚህ ወደዛ ኤርትራ የሚባለውን አይነት እሱን ያሉ የድንበር ውዝግቦችን እነሱን መፍታት ነው አንድ። ሁለተኛው ከካሳ ጋር ተያይዞ ነው። ከካሳ ጋር ተያይዞ አሰብ ይጠቀሳል። እዛ ላይ የነበሩ የኢትዮጵያ ንብረቶችን ምናምን ሻዕቢያ ዘርፏል። እሱን እንዲክስ እና ጦርነቱንም የጀመረችው ኤርትራ ስለሆነች ኢትዮጵያ እንድትክስ በእነሱ ላይ ተፈርዷል። በዛ ረገድ ካሳን በሚመለከት ኢትዮጵያ አግኝታለች። ድንበሩን ግን በሚመለከት የኤርትራ ፍላጎት ነው የተፈጸመው። ጥሩ ስምምነት አይደለም የአልጀርስ ስምምነት ለኢትዮጵያ።
መሬት ላይ የተገኘውን ውጤት የሚቀለብስ አይነት ስምምነት። ታስታውሳላችሁ፣ መስቀል አደባባይ ላይ ኢትዮጵያ ባድመን አገኘች ተብሎ ተጨፍሯል። በኋላ ግን ስምምነቱ ላይ የለም። በወቅቱ ስምምነቱን ያለ ይግባኝ እቀበላለሁኝ ብሎ የነበረው አካል አልቀበልም አለ። ለዛም የሚያቀርባቸው አንዳንድ ምክንያቶች ነበሩ። እሱ አይጠቅመንም አሁን። ብቻ ግን የአልጀርስ ስምምነት ኤርትራን እናቃታለን እንደ ሀገር። ችግሮቹ ከባህር በር ጋር የተያያዙ አይደለም። ችግሩ ከኤርትራ ሉዓላዊነት ጋር የተያያዘ አይደለም። ችግሩ ኤርትራ ሀገር ከሆነችበት መንገድ ጋር የተያያዘ አይደለም። ባድማ አካባቢ ላይ ካለ የድንበር ውዝግብ ጋር የተያያዘ። ኤርትራን ግን እናቃታለን እንደ ሀገር። ኢትዮጵያ ኤርትራን እንደ ሀገር አቃታለሁ ብላ ለባህር በር ልታገኝ የምትችልበት እድል የለም የለም። ትላንት በዚህ ጉዳይ ላይ አውርተናል። ኤርትራን ከመጠቅለል ውጪ በአሰብ ጉዳይ ላይ መግባባት ካልቻለ፣ በአሰብ ጉዳይ ላይ ሻዕቢያ በኢትዮጵያ ረገድ የሚነሳውን ጥያቄ ተረድቶ መተባበር ካልቻለ በስተቀር ኢትዮጵያ የባህር በር እንዲኖራት ኢትዮጵያ አካባቢው ላይ ያለውን የፖለቲካ እንቅስቃሴ ውስጥ አንዷ ፈትፋች እንድትሆን ሊደርስባት የሚችለውን ነገር ለማወቅ እሱንም ለማስቆም አስቀድማ መዘጋጀት የምትችልበትን እድል ለማግኘት ሻዕቢያ በአሰብ ረገድ ወይም በአሰብ በኩል የምናነሳውን ነገር ተገንዝቦ ካልተባበረ ኤርትራን ከመጠቅለል ውጪ ምርጫ የለንም። ምርጫ የለንም። አሁንም እንደዛው ነው። አልጀርስን ከመካድ ውጪ ምርጫ የለንም። ለዛ ነው ለኢትዮጵያ ደስ የማይል ጥሪ ነው። አልጀርስን ከመካድ ውጪ አናቆሚን ስምምነት ከማለት ውጪ ማለት አሁን እኔ በምለው አይነት መልኩ አይደል የሆነ አይነት ምክንያት ተፈጠረ ውጪ ሌላ ምንም አይነት ምርጫ የለም። ኤርትራን እንደ ሀገር አቃታለሁኝ ብለህ የአልጀርስ ስምምነትን አከብራለሁ ብለህ በአሰብ በኩል የባህር በር ሊኖረኝ ይገባል ማለት አትችልም። ልትጠይቅ የምትችለውና የዓለም አቀፍም ሕግ ሊፈቅድልህ የሚችለው ወደብ ነው። እሱም ከዛው ሀገር መንግስት ጋር ተስማምተናል። ኔቪ እዛ ጋር አቋቁማለሁ ካልክ ዘላቂ የሆነ ኢትዮጵያ የምትወስንበት አይነት የባህር በር እንደሆነ ከሆነ የምትፈልገው አልጀርስ ስምምነትን መካድ ነው ያለበት። አላውቀውም፣ እኔ አልፈረምኩትም ነው ማለት ያለ። ታዲያ ካልፈረምኩ ለምን ተቀበልክ የአልጀርስ ስምምነትን ከተባልክ ወይስ ያቀብጠኝ ማለት ነው ያለብህ። ሌላ ምንም ምርጫ የለም። አላውቀውም ብለህ መገገም ወይም በሰሞኑ ቋንቋ መሰገጥ ብቻ ነው ምርጫው። እና አንቶኒዮ ጉቴሬዝ ላደረጉት ጥሪ የኢትዮጵያ ምላሽ አልሰማሁም ነው መሆን ያለበት። አልሰማሁም ነው። ኢትዮጵያ የባህር በር ማግኘት ካለባት ህግ፣ ስምምነት ምናምን እንዲህ አይነት ነገሮችን ብዙም ከግምት ውስጥ ማስገባት አያስፈልግም። ዋናው ገዢ መሆን ያለበት ፍላጎት ነው። እንጂ የአልጀርስ ስምምነትን ተቀብለህ ከዛ በኋላ የባህር በር ጥያቄያችን ሊመለስ ይገባል አይቻልም። ብልጽግና ተቀብሎታል የአልጀርስ ስምምነትን፣ በፓርላማ ደረጃም ተቀብለውታል፣ አጽድቀውታል የአልጀርስ ስምምነት። የበፊቱ መንግስት ፈርሞት ሁሉ አልቀበልም ብሎ ነበር።
ቢሆን ጥሩ እንደዛው ማስቀጠል ነው። እኔ እሱ ፈርሞ አልቀበልም ያለውን አካል ያለውን ነገር እኔ የምቀበልበት ምክንያት የለም ብሎ መቀጠል ነበረ የሚሻለው። በዛ መንገድ ነበር መሄድ ጥሩ። የአልጀርስ ስምምነትን መቀበል ስህተት ነው። እውነት ለመናገር ስህተት ነው። አልፈረመው ጠቅላይ ሚኒስትሩ የፈረመው ከሳቸው በፊት የነበሩት አቶ መለስ ናቸው። እሳቸውም ከፈረሙት በኋላ አፈጻጸሙ ሊገባ ሲባል እምቢ ብለዋል። በወቅቱ ያቀረቡት እና በኤርትራ ላይ የሚያነሱት ክስ ነበር። በዛ ላይ ነው ያለው። ጠቅላይ ሚኒስትር አብይ አህመድ ሲመጡ ነው ይህን ነገር እንቀበላለን፣ ከፈረምን ለምን አንቀበልም ያሉት። አሁን ከባህር በር ፍላጎት ጋር የሚጋጭ ሲሆን አይ ቲንክ ያን ጊዜ ያሉትን ነገር መልሰው የሚያዩት ይመስላል። ያን የተቀበሉት የፈረምነው ጉዳይ ስለሆነ አይደለም። እውነታው እንደዛ አይደለም። በዛን ወቅት በሙሉ አቅሙ የነበረው ቲፒኤልኤፍ ያሰጋቸው ነበር። ስለዚህ ይሄንን ቲፒኤልኤፍ በኤርትራ በኩል ስጋት ካልፈጠርክበት በስተቀር ሙሉ ትኩረቱ ወደ መሀል ስለሚሆን ያንንም ደግሞ መቋቋም ሊያስቸግር ስለሚችል በፌዴራል መንግስት በኩል ያ አይነት አቅም ስላልነበር በወቅቱ ከኤርትራ መንግስት ጋር ግንኙነቱን ማሻሻል ጊዜ የማይሰጠው ጉዳይ ሆኖ መጣ። ያኔ የኤርትራ መንግስት ደግሞ አልጀርስን ተቀበሉ አለ። ችግር የለም ብሎ ተቀበሉ። መቀበል አልነበረባቸው፣ ግን ደግሞ አለመቀበል ይችሉ ነበረ። አላውቅም። አለመቀበል ማለት የኤርትራን መንግስት ትብብር አለማግኘት ማለት ነው። ያን ደግሞ አለማግኘት ማለት የኤርትራን መንግስት በተወሰነ ደረጃ ወደ ቲፒኤልኤፍ መግፋት ማለት ነው። የኤርትራ መንግስት ያኔ አማራጭ አለው። ቲፒኤልኤፎችም ከኤርትራ መንግስት ጋር ያላቸውን ግንኙነት ማሻሻል ይፈልጉ ነበር። ጠቅላይ ሚኒስትር አብይ አህመድም ከኤርትራ መንግስት ጋር ያላቸውን ግንኙነት ማሻሻል ይፈልጉ ነበር። ሰው ምን ምርጫ ነበራቸው? ያኔ የአልጀርስ ስምምነትን በኤርትራ መንግስት በኩል ቀርቦ አይ ይሄማ ወደፊት ለማነሳው የባህር በር ጥያቄ እንቅፋት ይሆንብኛል በሚል ስሌት አልቀበልም ቢሉ ያንን ውሳኔ ከወሰኑ በኋላ ምናልባት 8 ቀን ነው ስልጣን ላይ ሊቆዩ ይችላል። 8 ቀን ከዛ ያልፍም ነበር። መቀበል አልነበረባቸው በወቅቱ። ግን ይችሉስ ነበረ ወይ? አይቻልም። ከመቀበልም ውጪ አማራጭ አልነበረም በወቅቱ። ሻዕቢያ ያንን ጉዳይ አቅርቧል። ስለተቀበሉትም ነው ጠቅላይ ሚኒስትሩ ስለተቀበሉ ነው የአልጀርስን ስምምነት ቲፒኤልኤፍን በላይ በኩል ስጋት መፍጠር የቻሉት እና የቲፒኤልኤፍ ኃይል እንዲህ ለሁለት የተበተነው በዛ። ባይሆን ኖሮ ሻዕቢያ ከህወሓት ጋር ግንኙነት ያደርጋል። ጠቅላይ ሚኒስትር አብይ አህመድ የአልጀርስ ስምምነትን ባይቀበሉ ኖሮ ቲፒኤልኤፍ ይቀበሉ ነበር። ቲፒኤልኤፍ ያን ይቀበሉ ነበር። ለዛ ነው መቀበል አልነበረባቸውም፣ ግን ይችሉ ነበር። አይችሉም ባይ ሰው በአስገዳጅ ሁኔታ ነው የተቀበሉት። በአስገዳጅ ሁኔታ ነው የተቀበሉት። ዞሮ ዞሮ አሁን ላይ ያ እንቅፋት መፍጠሩ አይቀርም። አሁን ላለ ፍላጎት እንቅፋት መፍጠሩ አይቀርም። አሁን የባህር በር እንፈልጋለን። የባህር በር ልናገኝ የምንችልበት የቀረን ብቸኛው አማራጭ የኤርትራ ሉዓላዊነት በመካድ ነው። አናቅም በማለት የምናቅ ከሆነ ጥያቄያችን የባህር በር አይሆንም፣ ወደብ ነው የሚሆነው። ወደብ ከሆነ የባህር ኃይል እናስፍርበት የሚባል ነገር አይኖርም። የደህንነት ጉዳይ የሚባል ነገር የለም። ልክ ጅቡቲ በምታስተናግድህ መልኩ የኤርትራ መንግስት ያስተናግዳል።
ኢትዮጵያ መንግስት ደግሞ ያን አይፈልግም። ሻዕቢያ እንዴት ሊያስተናግድህም እንደሚችል ማወቅ ነው። ያለን ብቸኛ አማራጭ ሻዕቢያ እንዲተባበር ማድረግ ነው። እሱ ግን ካልሆነ የኤርትራ ሉዓላዊነት አይ ሌላ አማራጭም እኮ አለ ከተባለ ያለውን መንግስት ማስወገድ፣ ሻዕቢያን ማስወገድ ነው። ሻዕቢያን ማስወገድ ከአዲሱ ጋር በሊዝም ቢሆን ኢትዮጵያ የራሷ አድርጋ ማለት ሙሉ በሙሉ ወደ ኢትዮጵያ ተካሎ ሳይሆን አካባቢ ወደ ኢትዮጵያ ተካሎ ሳይሆን የኤርትራ አካል ሆኖ ግን በሊዝ ያንን አካባቢ ኢትዮጵያ ማስተዳደር የምትችልበትን አይነት ስምምነት ማድረግ ከአዲሱ መንግስት ጋር። ግን ለዛ የኢሳያስ አፈወርቂ መንግስት መውረድ አለበት። ለኢትዮጵያ ያለው አማራጭ ይሄ ነው። የባህር በር ከፈለክ ይሄን ሪስክ ትወስዳለህ። ዓለም ሊጮህ ይችላል ምናምን የሀገርን ሉዓላዊነት ስትክድ ምናምን ይባላል። ዓለም የሚጮኸው ለማይጠቅመው ነገር ነው። ዓለም የሚጠቅመው ከሆነ አይጮህም። ለምን የፈለገ አይነት ነገር አይፈጠርም? የሚጠቅመው ከሆነ ዓለም አይጮህም። ዝም ነው የሚለው። ፍልስጤም ላይ ተናል። የዓለም ተቋማቶችና መንግስታቶች የሚጮሁት ለማይጠቅማቸው ለማይፈልጉት ጉዳይ። ይሄ ግን እስራኤል ትፈልጓለች፣ እና አሜሪካ ይፈልጉታል፣ ለፈረንሳይ ይፈልጉታል፣ ለዩኤኢ ይፈልጉታል። የማይፈልጉት በጣም ጥቂት ናቸው። በእንደዚህ አይነት ጉዳይ ይጮሃሉ ተብሎ የሚታወቁ አካላቶች ይፈልጉታል። ስለዚህ ያለውን አማራጭ ከመጠቀም ውጪ ሌላ ነገር የለው እና ለአንቶኒዮ ጉቴሬስ ጥሪ የኢትዮጵያ ምላሽ አልሰማሁም ነው ባለፈው ጠቅላይ ሚኒስትሩ ፓርላማ ላይ። ይሄንን ከሰማህ ይሄን ጥሪ ከሰማ የባህር በር ጥያቄን ታቆማል። ስለዚህ እሳቸው እንደጠቀሱት አይነት ተማሪ ምናልባት ወይ ተኝቶ እንደነበረው ተማሪ ልክ ሲነቃ ወይም አርፍዶ መሰለኝ፣ እንዴት ነው ታሪኩን ያወሩት አላስታውስም። ብቻ ተማሪ አርፍዶ ይሆናል ወይም ደግሞ ተኝቶ ልክ ሲነቃ ብላክቦርድ ላይ የሆነ ጥያቄ ተጽፎ ያያል። እሱን ገልብጦ እቤቱ ይሄዳል። ሁለት ጥያቄ ነው ሲሰራ ያድራል። በጣም ከብዶት ከሁለቱ አንዱን ብቻ አገኘ። በነጋታው ይዞ መጣ። አስተማሪው ወደ ሌላ አይነት ትምህርት ሲሸጋገሩ እንዴ የትላንቱ የቤት ስራ የሚል ጥያቄ ያነሳል። የምን የቤት ስራ ነው የምትለው ሲባል ትላንት እኮ ሁለት ጥያቄ እዚህ ነበረ ሰጥተው ነበረ። የትላንቱ እኮ ጥያቄ እኮ አይደለም። ዓለም ላይ ያሉ የሚባሉ ፊዚስቶች ወይም ደግሞ ማቴማቲሽያን ፕሩፍ ሊያደርጉት ያልቻሉት አይነት ጥያቄ እኮ ነው። እነዚህ የማይችሏቸው ብዬ ያቀረብኳቸው ናቸው እንጂ እነሱንም የቤት ስራ አልሰጠውም ብለው አሁንም ሊቀጥሉ ሲሉ እንዴ እኔ እኮ አንደኛውን መልሻለሁኛል። አንዱን እንዲመልስ ያደረገው የማይመለሱ ጥያቄዎች ናቸው መባሉን ስላልሰማ ነው። ጠቅላይ ሚኒስትሩ ታሪክ ሌላም ቦታ ሰምቼዋለሁ ታሪኩን። በርግጥ ይሄንንም ጥሪ እኛ ምንድነው ማለት ያለብን? አልሰማንም። የአንቶኒዮ ጉቴሬዝን ጥሪ አልሰማንም። ዝም ብለህ ማለፍ። ይሄን ከሰማህ ከባህር በር ጋር የተያያዘ ጥያቄ ዋጋ ነው የሚያጣው። አልጀርስ ስምምነት ኤርትራን ያስተዋውቀናል እንደ ሀገር። የባህር በር ጥያቄያችን ደግሞ የኤርትራን ሀገርነት እንድንክድ ያስገድደናል። ኤርትራ ሀገር የሆነችበትን መንገድ ጥያቄ ውስጥ እንድንከት ያስገድደናል። የቱ ነው የሚበልጥብን? የራስ የህልውና ጥሪ ወይንስ የአንቶኒዮ ጉቴሬስ ጥሪ? ለአንዱ ጆሮ ዳባ ልበስ ማለት አለ።
ቲንክ የኢትዮጵያ መንግስትም የአንቶኒዮ ጉቴሬስ ጥሪ ምናልባት ከዚህ በኋላ የሚደገመው ቀጣይ ዓመት ወይ የአልጀርስ ስምምነት 30 ዓመት ሲሞላው ካልሆነ በስተቀር ድጋሚ የሚነሳ ጉዳይ አይደለም። አልሰማሁም ብሎ ማለፍ ነው እንጂ የአልጀርስ ስምምነትን ያለህን እዛ ላይ ያለን ቁርጠኝነት አሳይ ስትባል መስማቱ በራሱ ጉዳዩን መስማቱ ጥሪውን መስማቱ በራሱ ከህልውና ጋር የተያያዘውን ጥያቄ ችላ እንድትል ያደርገዋል ወይም እሱን ይጎዳዋል። እና የአንቶኒዮ ጉቴሬስ ጥሪ እንደዚህ ነው። ቴዲን ያልስማማም፣ ምክንያቱም የአንቶኒዮ ጉቴሬስ ባሻ ነው የሚጠይቀን። የአንቶኒዮ ጉቴሬስ ጥያቄ ለኢትዮጵያ ብዙ አሳሳቢ አይደለም። ምክንያቱም የሰላም ጉዳይ ላይ እንጂ የድንበር ማካለልና ችካል መምታት ጉዳይ ላይ አይደለም። ይልቁንም ከነ እንግሊዝ የሚመራው የአውሮፓ ሀገራት መግለጫ ነው አሳሳቢ። የአንቶኒዮ ጉቴሬስ ጥሪ ለምን አላሳሰበም ባሻ? ይሄ ድንበር ማካለሉን የካሳ ምናምን ጉዳዩን ተወውና ኤርትራን እንደ ሀገር ማወቅ አለብህ። የአልጀርስ ስምምነት ዋነኛው ጉዳይ እሱ ነው። ኤርትራ ራሷን የቻለች ሀገር ነች አሁን ባላት ካርታ ማለት የሚል ነው። ይሄ ማለት በዛ ደረጃ ነው ኤርትራን እማቃት እምትል ከሆነ አሰብ የኔ ነው፣ ፍትሃዊ ባልሆነ መንገድ ነው የሄደብኝ የሚባል አይነት ጥያቄ የለም። እነ ጄኔራል ባጫ ደበሌ፣ እነ ፊልድ ማርሻል ብርሃኑ ጁላ፣ ራሳቸው ጠቅላይ ሚኒስትሩ፣ እያንዳንዱ ባለስልጣን ሲልና ሲለፈልፍ የነበረው ነገር በሙሉ ነው ትርጉም የሚያጣው። ጠቅላይ ሚኒስትሩ ኤርትራ እንዴት ነው ሀገር የሆነችው ሳይሆን ኢትዮጵያ እንዴት ባህር አጣች የሚለውን ጥያቄ ለመመለስ ማን ነው የወሰነው የሚለውን ስንፈልግ አጣናሉ። ስለዚህ ኢትዮጵያ የባህር በር ያጣችበት መንገድ የሆነ ስህተት አለው አሉ። ኢትዮጵያ የባህር በር ያጣችው ኤርትራ ሀገር ከመሆኗ ጋር በተያያዘ ነው። ስለዚህ ጠቅላይ ሚኒስትሩ በሌላ አይነት መንገድ እየነገሩ ያሉት ኤርትራ ሀገር የሆነችበትን መንገድን ማን የወሰነው? የሁሉ ትርጉም ያጣል። ለምንድን ነው የኤርትራ ሀገር የሆነችበትን መንገድ ጥያቄ ውስጥ እየከተተን ያለ ነው? ለምንድን ነው እየከተተን ያለ ነው? እየከተትን እኮ ያለ ነው የኤርትራን ሉዓላዊነት ለድርድር ለማቅረብ እኮ እሱን ለድርድር ለማቅረብ ነው። ካልሆነ ሉዓላዊነት እንገፋለን፣ ከሆነ ደግሞ አሰብ ላይ መፈልጉ ይሆናል። ኤርትራን አልጀርስ ስምምነት ላይ በተገለጠችው አይነት መልኩ አቃታለሁኝ ማለት ከባህር በር ፍላጎት ጋር ተቃራኒ። እስከ ዛሬ ድረስ ያንዳንዱ ጄኔራል ምንም ሲል የነበረው ነገር አደጋ ውስጥ ነው የሚገባው። እንደውም ያስጠይቅ ነው የሚሆነው፣ ወረራ ነው የሚመስለው። አልጀርስ ስምምነትን እቀበላለሁ ማለት አይቻልም፣ አልቀበልምም ማለትም አይጠበቅም። እያልኩኝ ያለሁት እኔ ምንድን ነው፣ አትስማ ነው ጥሪው። እለፈው፣ አትስማ። ጥሪውን አልቀበልም ማለት ጥሪውን መስማት ነው። እለፈው፣ ዝም ብለህ በቃ አንተን የሚመለከት አይደለም ለጊዜው። እና እንደዛ ነው እንጂ አሁን ተነስተ በአልጀርስ ስምምነትንም አንቀበልም ማለት የለብም። ይኸውልህ ለምሳሌ ኤርትራ የሄደችበት መንገድ ልክ አይደለም ስትል ባይ ዲፎልት አልጀርስ ስምምነትን ውድቅ እያደረግከው ነው። ቴዲ አልጀርስ ስምምነት ከጅምሩ እንደሌለ የሚቆጠር ነው። ምክንያቱም ህጋዊ ምክንያቶች ናቸው። የአልጀርሱን ስምምነት ላለመቀበል አሳማኝ ህጋዊ ምክንያቶች ስላሉ በደፈናው አላቆም ሊባል አይችልም። ኦፍኮርስ እኔም እኮ አላቆም አትበሉ እኮ እያልኩኝ አይደለም። ባሻ ግን እንዴት ነው የአልጀርስ ስምምነት የሌለው? አለ ስላለ አይደለም እንዴ? አደራዳሪ እኮ ናቸው። የተባበሩት መንግስታት ድርጅት አደራዳሪ እኮ ነው።
ለምንድን ነው የሌለው? ይኸው 25ኛ ዓመቱ ላይ እሱን እንድታከብሩ ጥሪ ያቀርባለሁ እኮ አሉ። ለምን ስላለ ስምምነቱ አተገባበሩ ላይ ለመግባባት አለ። ኦኬና ቁጭ ብለህ ተነጋገር ነው የምትባለው። ናና ቁጭ ብለህ ተነጋገር ነው የምትባለው። እዛ ላይማ እኮ ምንም አይነት ህጋዊ ችግሮች እኮ የሉም። ተስማምተዋል እኮ የኢትዮጵያ መንግስትም ፈርሟል፣ የኤርትራ መንግስትም ፈርሟል። በኋላ ሲታይ እንደማይጠቅም ሲገባው ነው እያንዳንዱ አይ እንደዚህ ስለሚያመጣ እንዲህ ስለሚያመጣ አንቀበልም የሚል ምክንያት መደርደር የተጀመረው እንጂ እኮ ስምምነቱ ላይማ ህጋዊ የሆነው ስምምነት ላይማ ፈርመዋል፣ ተግባብተዋል። እና አልቀበልም ለማለት የሚያበቃ ምንም አይነት ህጋዊ ምክንያት የለም። ምንም አይነት ህጋዊ ምክንያት ፈርመህ ለዚህም ይግባኝ እንዳይባልበት ብለህ ስለዚህ ትቀበላለህ። ግን አሁን ላይ ግን እቀበላለሁ ማለት አደጋለሁ፣ አልቀበልም ማለት አደጋለሁ። ስለዚህ ጥያቄውን ጥሪውን ማለፍ ነው። ዝም ብለህ የኤርትራ ሀገር የሆነችበትን መንገድ ጥያቄ ውስጥ ስትከት አልጀርስ ስምምነትን በዛው ሂደት ውድቅ ታደርገዋለህ። Salam.